ብዙ ጊዜ በሁለት ጫፎች የተወጠረች ናት። በአንድ በኩል ሰላም እያሉ የሚሰብኩ ዲፕሎማቶች፣ በሌላ በኩል ደግሞ የሰላምን ዋጋ በደም የሚተምኑ ወታደሮች። ዛሬ የምንመለከተው ታሪክ በአፍሪካ ምድር የተከሰተ የብዙዎችን ሕይወት የቀየረ ነገር ግን ዓለም አይቶ እንዳላየ ያለፈው አንድ አስደናቂ ክስተት ነው። መንግስታት ሲወድቁ፣ ህዝቡ ሲታረድ፣ ታላላቅ የዓለም ኃያላን እጃቸውን አጣጥፈው ሲቀመጡ፣ ከየት እንደመጡ የማይታወቁ ለሞት የማያንሱ ለገንዘብ ግን የማይመለሱ ቅጥረኛ ወታደሮች እንዴት የአፍሪካን የእርስ በርስ ጦርነት ታሪክ እንደቀየሩት እናወጋቸዋለን። ይህ የታሪክ ድርሳናችን ከመሰሪው የፖለቲካ ሴራ እስከ ጦር ሜዳ ፍልሚያ፣ ከአልማዝ ማዕድን እስከ ህፃናት ወታደራዊ ሰቆቃ ይዘልቃል። አብራችሁን ቆዩ። ጊዜው 1995 ነው። ቦታው ምዕራብ አፍሪካዊቷ የዳይመንድ ምድር ሴራሊዮን። ዓለም በመገናኛ ብዙሃን ስለ ኢንተርኔት መስፋፋት፣ ስለ ግሎባላይዜሽን ተስፋ ስታወራ፣ በዛች በምዕራብ አፍሪካ ዳርቻ በምትገኝ ሀገር ግን ሰማዩ ቀርቶ ምድሩ የጠቆረበት፣ የሰው ልጅ ክብር ከእንስሳት በታች የወረደበት፣ ሲኦል በምድር ላይ የተገለጠበት ዘመን ነበር። ሴራሊዮን ስሟ የአንበሶች ተራሮች ማለት ነው። ነገር ግን በ1995 አንበሳው ታሞ ጅቦቹ የሰለጠኑበት አስፈሪ ወቅት ነበር። ለአራት ተከታታይ ዓመታት የዘለቀው የእርስ በርስ ጦርነት ሀገሪቱን እንደ ቅርጫ ስጋ በጣጥሷታል። በአንድ በኩል በሙስና የነቀዘው በውስጥ ሽኩቻ የሰለለ የሀገሪቱ መንግስት አለ። በሌላ በኩል ደግሞ RUF ወይም ሪቮሉሽነሪ ዩናይትድ ፍሮንት የተሰኘ ምረት የሚባል ነገር በልቡ የሌለው የሰው ደም እንደ ውሃ የሚጠባው አማጽያን ቡድን አለ። የRUF አማጽያንን ስገልጽላችሁ እንደ ተራ የፖለቲካ ተቋሚ እንዳታስቧቸው። በታሪክ እንደ ISIS ወይም በካምቦዲያ እንደነበረው የኪሜር ሩዥ ጭካኔ አይነት የሚስተካከል ነው የነበራቸው። እነዚህ አማጽያን የያዙት ርዕዮተ ዓለም አልነበረም። የያዙት መጥረቢያና ክላሽንኮቭ ነበር። ግባቸው ነፃነት አልነበረም። ግባቸው ፍርሃትን መዝራት ነበር። የRUF ታጣቂዎች ገና ለአቅመ አዳም ያልደረሱ ሕፃናትን አፍነው ይወስዳሉ። እነዚህ ሕፃናት በአደንዛዥ ዕፅ አደንዝዘው የሰውነት ስሜታቸውን አጥፍተው የገዛ ወላጆቻቸውን እንዲገሉ ያደርጓቸዋል። አስቡት፣ በናዚ ጀርመን እንኳን ያልተፈጸመ ጭካኔ። የ10 እና የ12 ዓመት ልጆች ከቁመታቸው የሚረዝም ጠመንጃ ተሸክመው ሳቅ በጠፋበት ፊታቸው ሞትን ያዘንባሉ። መንደሮችን በእሳት ያገያሉ። መንገድ ላይ ያገኙትን ንጹህ ዜጋ ረጅም ወይስ አጭር እጅ እያሉ ያስበርታሉ። ምርጫው እጅን በመጥረቢያ መቁረጥ ነው። ዓላማው መንግስትን ለመምረጥ እንዳይችሉ ማድረግ ነው። የሴራሊዮን ምድር እጅ በሌላቸው ሰዎች በእንባና በደም ተጥለቅልቃለች። ነገሩ የባሰ የሚያደርገው ደግሞ የገንዘብ ምንጫቸው ነው፣ የደም አልማዝ። አማጽያኑ የአገሪቱን ዋና ዋና የአልማዝ መውጫዎች ቦታዎች ተቆጣጥረዋል። ይህን ውድ ማዕድን እየሸጡ ዘመናዊ መሳሪያ ይታጠቃሉ። የመንግስት ወታደር ግን በባዶ እግሩ የሚሄድ ደሞዝ የማይከፈለው ሞራል የሌለው ሰራዊት ነበር። ጦርነቱ በዳዊትና በጎልያድ መካከል የሚደረግ ትግል አልነበረም፣ በታጠቀ እብድና በታሰረ ሰላማዊ ሰው መካከል የሚደረግ እልቂት እንጂ። በ1995 አጋማሽ ላይ ነገሮች ከድጡ ወደ ማጡ ሄዱ። የRUF አማጽያን እንደ ድርቡሽ ጎርፍ እየገሰገሱ መጡ። የመንግስት መከላከያ ሰራዊት እንደ ሰም ቀለጠ። አማጽያኑ ወደ ዋና ከተማዋ ፍሪታውን መቃረብ ጀመሩ። ርቀታቸው 30 ኪሎ ሜትር ብቻ ነበር። 30 ኪሎ ሜትር ማለት በሞትና በሕይወት መካከል ያለች ቀጭን መስመር ማለት ነች። የሴራሊዮን መንግስት በተስፋ መቁረጥ ውስጥ ሆኖ ወደ ዓለም ጮኸ፣ ድረሱልን አለ። ግን ማን ይሰማል? አሜሪካ በፍጹም። አሜሪካ በ1993 ሶማሊያ ሞቃዲሾ ውስጥ በደረሰባት ብላክ ሆክ ዳውን ውርደት ምክንያት ወታደሮቿን ወደ አፍሪካ ለመላክ ፈቃደኛ አልነበረችም። እንግሊዝ፣ የተባበሩት መንግስታት፣ ማንም እጁን ወደዚህ እሳት ለመክተት አልፈለገም። የዓለም ዲፕሎማቶች በረቀቀ ቋንቋ እናወግዛለን ከማለት ውጪ እየመጣ ያለውን የዘር ማጥፋት ወይም ጄኖሳይድ ለማስቆም አልተንቀሳቀሱም። ጎረቤት ሀገራትም የራሳቸው ቤት እየተቃጠለ ስለነበር ደራሽ አልነበሩም። ፍሪታውን በፍርሃት ተውጣለች። የመንግስት ባለስልጣናት ሻንጣቸውን እየያዙ ለመኮብለል ተዘጋጅተዋል። ህዝቡ ግን መግቢያ የለውም። ልክ በሁለተኛው የዓለም ጦርነት ሂትለር ለንደንን በቦምብ ሲደበድብ እንደነበረው ድባብ ሳይሆን ከዚህም የከፋ ተስፋ የሌለው ጽልመት ነበር። መንግስት የሚባል ነገር ሊያበቃ ነው፣ ነገ ሁላችንም እንታረዳለን የሚል ድባብ ነገሰ። ልክ በዚህ መጨረሻ እስትንፋስ ላይ ነው አንድ ያልተጠበቀ ዓለም እንደ ወንጀለኛ የሚያያቸው ነገር ግን ለሴራሊዮን መንግስት የመጨረሻ አማራጭ የሆኑ ኃይሎች ብቅ አሉ። መንግስት በጭንቀት ሆኖ አንድ ውሳኔ ወሰነ። ዳቢሎስን በዳቢሎስ ካልሆነ በስተቀር ልናሸንፈው አንችልም እንዳለው አይነት ታሪክ
አሜሪካ ወይም እንግሊዝ አይደሉም። የተባበሩት መንግስታት ሰላም አስከባሪዎችም አይደሉም። መንግስት የጠራቸው ስማቸው ሲሰማ በጠላት ልብ ውስጥ ንዝረት የሚፈጥረውን በወቅቱ በዓለማችን ላይ ተወዳዳሪ ያልነበረውን የግል ጦር ኩባንያ ኤክስኪዩቲቭ አውትካምስን ነበር። እነዚህ ሰዎች ተራ ወታደራዊ ቅጥረኞች አልነበሩም። የደቡብ አፍሪካ የቀድሞ የአፓርታይድ ወታደሮች በጫካ ውጊያ ተካኑ፣ ሞትን የሚጋብዙ ለገንዘብ ሲሉ ወደ ሲኦል መግባት የማይፈሩ ኢሊት ወይም ምርጥ የሚባሉ ነፍሰ ገዳዮች ነበሩ። ከነሱ በፊት የነበሩ የቅጥረኛ ወታደሮች በዲሲፕሊን የላላ ስብስብ ሲሆኑ ኤክስኪዩቲቭ አውትካምስ ግን እንደ አንድ ሉዓላዊ ሀገር ጦር የተደራጀ የራሱ የመረጃ ክፍል፣ የራሱ አየር ኃይል፣ የራሱ ታንክና መድፍ ያለው አስፈሪ ተቋም ነበር። ግን እነዚህ ኤክስኪዩቲቭ አውትካምስ የሚባሉት እነማን ናቸው? ታሪካቸው የሚጀምረው ከደቡብ አፍሪካ ነው። የአፓርታይድ ስርዓት ሲያበቃ የደቡብ አፍሪካ መከላከያ ሰራዊት ትልቅ ለውጥ ውስጥ ገባ። በአንጎላ በናሚቢያ በረሃዎች ተዋግተው የጫካ ውጊያን እንደውሃ ይጠጡ በጭካኔያቸውና በብቃታቸው የሚታወቁ ልዩ የጦር ኮማንዶች እና የ32ኛ ሻለቃ አባላት ከውትድርና ስራ እንዲለቁ ተደረገ። ስራ አጡ። እነዚህ ሰዎች ጦርነት እንጂ ሰላም አይከፍላቸውም። መግደል እንጂ ማዳን ሙያቸው አይደለም። ከነዚህ ሰዎች መካከል አንዱ ኢብን ባርሎ ይባላል። ባርሎ የቀድሞ የደቡብ አፍሪካ ልዩ ኃይል አዛዥ ነበር። እሱና ጓደኞቹ አንድ ሐሳብ አፈለቁ። መንግስት ካልፈለገን ለምን ችሎታችንን ለሚከፍለን አንሸጥም አሉ። የግል ወታደራዊ ኩባንያ ወይም ፕራይቬት ሚሊተሪ ካምፓኒ ለመመስረት እንቅስቃሴ ጀመረ። ዓላማው አንድ ነው። ገንዘብ ላለው ግን ደህንነት ለሌለው አካል ጥበቃና ድልን መሸጥ። ባርሎ የቀድሞ የጦር ጓደኞችን ሰበሰበ። እንደ ቤተሰብ የሚተያዩ በዓላማና በገንዘብ የተሳሰሩ የሰለጠኑ ገዳዮችን አደራጀ። የመጀመሪያው ደንበኞቻቸው የአልማዝና የነዳጅ ኩባንያዎች ነበሩ። ውጤታቸው ግን አስደናቂ ነበር። በጥቂት ሳምንታት ውስጥ የመንግስት ሰራዊት ለዓመታት ማድረግ ያልቻለውን ድል ያስመዘገቡ ነበር። ወደ ሴራሊዮን ከመሄዳቸው በፊት ኤክስኪዩቲቭ አውትካምስ ብቃታቸውን ያሳዩት በአንጎላ ነበር። እስኪ ወደ 1993 ወደ ደቡብ አፍሪካ እና ወደ አንጎላ እንመለስ። አንጎላ በተፈጥሮ ሀብት የታደለች ነገር ግን በፖለቲካ የተረገመች ምድር ነበረች። ከፖርቹጋል ቀኝ ግዛት ነፃ ከወጣችበት ከ1975 ጀምሮ አንጎላ ሰላም የምትባል ነገር አይታወቅም። ሀገሪቱ ሁለት ቦታ ተከፍላለች። በአንድ በኩል በሶቪየት ህብረትና በኩባ የሚደገፈው የኤምፒኤልኤ መንግስት አለ። በሌላ በኩል ደግሞ በአሜሪካና በወቅቱ በነበረው የአፓርታይድ ደቡብ አፍሪካ ይደገፍ የነበረው በጆናስ ሳቫምቢ የሚመራው ዩኒታ የተባለ አማጺያን ቡድን አለ። ለዓመታት ሲናከሱ ኖሩ። የቀዝቃዛው ጦርነት ሲያበቃ ግን የውጭ ኃይላን እጃቸውን ሰበሰቡ። አሁን ሜዳው የቀረው ለሁለት የውስጥ ኃይሎች ብቻ ሆነ። በ1993 መጀመሪያ ላይ ግን ነገሮች ተገለባበጡ። ምርጫ ተደርጎ መንግስት ቢያሸንፍም የዩኒታ መሪ ጆናስ ሳቫምቢ ውጤቱን አልቀበልም ብሎ ጦርነት እንደገና አቀጣጠለው። በዚህ ጊዜ እንደ ድሮ የደፈጣ ውጊያ ወይም ጎሪላ ዋርፌር ብቻ አልነበረም የሚካሄደው። እንደ መደበኛ ጦር ተደራጅቶ ታንክና መድፍን ታጥቆ የመንግስት ወታደር እያባረረ ከተሞችን መቆጣጠር ጀመረ። የአንጎላ መንግስት ጉሮሮ ላይ የተተከለ ትልቅ አደጋ ተፈጠረ። የሀገሪቱ የኢኮኖሚ የጀርባ አጥንት የሆነው ሶዮ የተባለው በነዳጅ ዘይት የበለጸቀው ክልል በዩኒታ አማጺያን ቁጥጥር ስር ዋለ። ይህ ለኩባንያዎች ሆነ ለመንግስት መርዶ ነው። ሶዮ ተያዘ ማለት መንግስት የሚተነፍስበት ኦክሲጅን ተቋረጠ ማለት ነው። በዚህ ጊዜ ነበር የካፒታሊዝምና የጦርነት ጋብቻ በግልጽ የታየው። በሶዮ አካባቢ የነዳጅ ማውጣት ስራ ይሰራ የነበረው ሄሪቴጅ ኦይል የተባለ የእንግሊዝ ኩባንያ ነበር። የኩባንያው ባለቤቶች ቶኒ ባንኪንግሃም እና ሳይመን ማን ይባላሉ። እነዚህ ሰዎች ተራ ነጋዴዎች እንዳይመስሏችሁ የቀድሞ የእንግሊዝ ልዩ ኃይል አባላት ነበሩ። ፖለቲካው ቢዝነሱንም ጠንቅቀው የሚያውቁ አይን አውጣ ተጫዋቾች ናቸው። ንብረታቸው በአማጺያን ሲወረስ ቶኒና ሳይመን እጃቸውን አጣጥፈው አልተቀመጡም። መንግስት አቅም እንደሌለ ያውቃሉ። የተባበሩት መንግስታት ቢሮክራሲ እንደማይደርስላቸው ያውቃሉ። ስለዚህ ስልኩን አነሱ። የደወሉት ወደ ፕሪቶሪያ ደቡብ አፍሪካ ነበር፣ ወደ ኢብን ባርሎ። ጥያቄው ቀላል ነው። የነዳጅ ቦታችንን አስመልስልን፣ ዋጋውን እንከፍላለን። እዚህ ላይ አንድ ታሪካዊ ምጸት አለ። የኤክስኪዩቲቭ አውትካም መስራቾች ነቢን ባሮል በአፓርታይድ ዘመን የዩኒታ አማጺያንን ሲረዱና ሲያሰለጥኑ የነበሩ ሰዎች ናቸው። ዛሬ ግን ዶላር አቅጣጫውን ሲቀይር እነሱም አፈሙዛቸውን አዞሩ። ገንዘብ ወዳጅ የለውም ይባል የለ።
የቀድሞ ወዳጃቸው የነበረውን ዩኒታን ሊወጉ ከአንጎላ መንግስት ጋር ውል ፈረሙ። ፌብሩዋሪ 1993ም ኦፕሬሽኑ ተጀመረ። ነገር ግን አንድ የሚያስደነግጥ እውነት አለ። ዩኒታ በሺህ የሚቆጠር የታጠቁ በምሽግ የተደራጁ ወታደሮች አሉት። ኤክስኪዩቲቭ አውትካምስ የላከው ስንት ወታደር መሰላችሁ? 60 ሰዎችን ብቻ። አዎ 60 ሰዎችን ብቻ። ይህ በታሪክ እንደ ቴርሞፖል ጦርነት አይነት እብደት ይመስላል። 60 ሰዎች ከሺህ ሰራዊት ጋር። ነገር ግን ቁጥር የጦርነት ውጤት አይወስንም። ወሳኙ ብቃት፣ ስልትና የቴክኖሎጂ የበላይነት ነው። እነዚህ 60 ሰዎች የጦርነት ማሽኖች ናቸው። እያንዳንዷቸው የአንጎላን ጫካ እንደመዳፋቸው ያውቁታል። ስልታቸው ምን ነበር? በቀን ሳይሆን በሌሊት፣ በመሬት ሳይሆን በአየር መጣል፣ ከመንግስት ወታደሮች ጋር ተቀናጅተው። ነገር ግን የኦፕሬሽኑ አመራር እነሱ ይዘው መብረቃዊ ጥቃት ሰነዘሩ። የሳተላይት መረጃን ተጠቀሙ። በአማጽያኑ ላይ የስነልቦና ጦርነት ከፈቱ። አማጽያኑ እነዚህ ሰይጣኖች ከየት መጡ እስኪሉ ድረስ እረፍት ነሷቸው። በጥቂት ሳምንታት ውስጥም ያ ሁሉ የዩኒታ ጦር ተፍረከረከ። የሶዮ ነዳጅ ቦታም ነፃ ወጣ። የሄሪቴጅ ኦይል ባለቤቶች ንብረታቸውን አገኙ። የአንጎላ መንግስት ደግሞ ትንፋሽ አገኘ። ይህ ድል ለኤክስኪዩቲቭ አውትካምስ ትልቅ በር ከፈተ። የአንጎላ መንግስት በውጤቱ ስለተደሰተ ለምን ጦርነቱን በሙሉ አጨርሱልንም አላቸው። ውሉ ተሻሻለ። በአመት $40 ሚሊዮን ገደማ ተፈረመ። ኤክስኪዩቲቭ አውትካምስ የአንጎላን መከላከያ ሰራዊት እንደገና አዋቀረ። በዘመናዊ የጫካ ውጊያ ሰለጠኑ። የራሳቸውን አየር ኃይል ወይም ሚግ ጀቶችንና ተዋጊ ሄሊኮፕተሮችን ይዘው ገቡ። በአንድ ዓመት በፈጀ ዘመቻም ለ20 ዓመታት መንግስትን ሲያሰቃይ የነበረው ዩኒታ ተሰብሮ ወደ ድርድር ጠረጴዛ መጣ። በኖቬምበር 1994ም የሉሳካ ስምምነት ተፈረመ። አንጎላ ሰላም አገኘች። ግን ዓለም የፖለቲካ ሸረሪት ድር ናት። የምዕራቡ ዓለም በተለይ አሜሪካ ይህን ውጤት በበጎ ዓይን አልተመለከተችም። እንዴት አንድ የግል ኩባንያ ከአሜሪካ ዲፕሎማሲ በላይ ሰላምን ያመጣል የሚል ቅናትና ስጋት አደረባቸው። እነዚህ ሰዎች ቅጥረኞች ናቸው፣ ለዲሞክራሲ ጠንቅ ናቸው የሚል ዘመቻ ተከፈተ። የዓለም ባንክና አሜሪካ የአንጎላ መንግስት ወጠሩት። ኤክስኪዩቲቭ አውትካምስን ካላባረራችሁ እናንተን አንቀበልም አሉ። በምትኩ የተባበሩት መንግስታት ዩናይትድ ኔሽንስ ሰላም አስከባሪ ጦር እንደሚገባ ቃል ገቡ። የአንጎላ መንግስት ምርጫ አጣ። ወርቅ ላበደረው ጠጠር እንዲሉ ኤክስኪዩቲቭ አውትካምስ ውሉ ሳይጠናቀቅ እንዲወጣ አደረጉ። ውጤቱ አስከፊ ሆነ። ይህ የታሪክ ትልቁ ትምህርት ነው። የተባበሩት መንግስታት 7000 ሰላም አስከባሪዎችን አሰማራ። በአመት ወደ $375 ሚሊዮን የሚጠጋ ወጪ እያወጣ ኤክስኪዩቲቭ አውትካም ወጪ ግን የዚህ 1/10 እንኳን አይሞላም ነበር። ቢሮክራሲ የተጠናወተው፣ የጫካ ውጊያ የማይችለው፣ ተኩስ አቁም ከማለት ውጪ አማጽያንን ማስቆም የማይችለው የተባበሩት መንግስታት ጦር ገባ። ኤክስኪዩቲቭ አውትካምስ በ1996 ጠቅልሎ ወጣ። ልክ እንደወጣ ዩኒታ እንደገና አሰራራ። የሰላም ስምምነቱ ፈረሰ። ጦርነቱ እንደገና ቀጠለ። በወራት ጊዜ ውስጥም ግማሹ የአንጎላ ግዛት እንደገና በደም ታጠበ። 200,000 ሰዎች ተፈናቀሉ። ዓለም የሰጠችው መፍትሄ ከመድኃኒቱ በሽታው የከፋ ሆኖ ተገኘ። ኢብን ባሩልና ጓደኞቹ ግን ይህ ውድቀት ለነሱ ትልቅ ማስታወቂያ እንደሚሆን ገብቷቸው ነበር። አንጎላ የወደቀች ዕለት የኤክስኪዩቲቭ አውትካም ስልክ መጮ ጀመረ። ቀጣዩ ደንበኛ ያየናት ሲኦል የሆነችው ሴራሊዮን ነበረች። በታሪክ ውስጥ የፋውስቲል ውል የሚባል ነገር አለ። ነፍስን ለማዳን ሲሉ ነፍስን ለዳብሎስ የመሸጥ ያህል ነው። የሴራሊዮን መንግስት በ1995 ያጋጠመው ፈተና ይህ ነበር። የአርኤፍ አማጽያኖች በሮች ተከፍተው ወደ ፍሪታውን ሊገቡ የመጨረሻው ድግስ ሊደግሱ ሲዘጋጁ መንግስት አንድ ነገር ተረዳ። ካዝናው ባዶ ነው። ወታደሩ ተበትኗል። የቀራቸው አንድ ነገር ብቻ ነው፣ መሬት ውስጥ ያለው ሀብት አልማዝ። ኢብን ባርሎ እና የሱ ኤክስኪዩቲቭ አውትካምስ ቡድን ወደ ጠረጴዛው ሲመጡ ንግግሩ ከወትሮ የተለየ ነበር። ገንዘብ የላችሁም? ችግር የለም አሉ። ክፍያችን የወደፊቱን የአልማዝ ምርት በመጋራት እንቀበላለን አለ። ይህ በዘመናዊ ዓለም የታሪክ ልውጥ ነው። ሀገርን ለማዳን የሀገርን ሀብት ለባዕድ አሳልፎ መስጠት። ነገር ግን ለሴራሊዮን ህዝብ ምርጫው ቀላል ነበር። በአልማዝ መነገድ ወይስ በአማጽያን መታረድ? መልሱ ግልጽ ነው። ውሉ ተፈረመ። የደም ዋጋ በአልማዝ ተተመነ። እናም አንድ ምሽት የሴራሊዮን ሰማይ በተለየ ድምፅ ተሞላ። የሩሲያው ሰራሽ MI-17 እና MI-24 ተዋጊ ሄሊኮፕተሮች ልክ እንደ ግዙፍ የብረት ተርቦች አየር ላይ አንዣበቡ። እነዚህ ማሽኖች እነዚያ የድሮ የአፓርታይድ ዘመን ምርጥ ተዋጊዎች ንብረቶች ናቸው። ፊታቸው የጠቆረ፣ ልባቸው የደነደነ፣
የጫካ ቋንቋ የሚያውቁ የጦርነት ፕሮፌሰሮች ኦፕሬሽኑ ሲጀመር የአርዩኤፍ አማጽያን ምን እንደገጠማቸው ማመን አልቻሉም። አማጽያኑ የለመዱት ሕፃናትን አፍኖ መውሰድ፣ ያልታጠቁ ገበሬዎችን እጅ መቁረጥና ሴቶችን መድፈር ነበር። መደበኛ ውጊያ ያውም ከሰለጠነ ኮማንዶ ጋር በህልማቸው አይተውት አያውቁም። የኤክስኪዩቲቭ አውትካም ስልት መብረቃዊ የሚባል ነበር። በሌሊት የመመልከት አቅም ወይም ናይት ቪዥን ባላቸው መሳሪያዎች ታግዘው አማጽያኑ በተኙበት ምሽጉን ያፈርሱታል። ከሰማይ እሳት ያዘንባሉ። በምድር ደግሞ ካማጆርስ የተባሉ የአካባቢ ሚሊሻዎች ጋር ተቀናጅተው አማጽያንን ይወጓቸዋል። እስቲ ታያችሁ። ኮኖ የተባለው የአልማዝ መገኛ ክልል ለዓመታት የአርዩኤፍ ምሽግና የገንዘብ ምንጭ ነበር። ኤክስኪዩቲቭ አውትካምስ ይህን ቦታ ለመቆጣጠር የፈጀበት ጊዜ ግን በጥቂት ቀናት ውስጥ ነበር። አማጽያኑ መሳሪያቸውን እየጣሉ ፈረጠጡ። በሺህ የሚቆጠሩት በጥቂት መቶዎች ተበሉ የሚባለው እዚህ ላይ ነው። ይህ ድል ሲመጣ አንድ አስገራሚ ነገር ተፈጠረ። የዓለም ሚዲያዎች ቅጥረኞች፣ ነፍሰ ገዳዮች፣ የሀብት ዘራፊዎች እያሉ የሚወርፏቸው እነዚህ ሰዎች በሴራሊዮን ገጠራማ መንደሮች ግን እንደ ቅዱሳን መላእክት ታዩ። ምክንያቱም ለዓመታት የጠፋውን ሰላም አምጥተዋልና። የኤክስኪዩቲቭ አውትካምስ ወታደሮች ጠመንጃቸውን ብቻ አይደለም ያነሱት፣ የተራቡ ሕፃናትን መገቡ። በአርዩኤፍ ታፍነው የነበሩ አእምሯቸው የደነዘዘ ሕፃናት ወታደሮችንም ነፃ ወጡ። መንደሮች እንደገና በሳቅ ተሞሉ፣ ገበያዎችም ተከፈቱ። አንድ ሴራሊዮን ሲናገር ዲያብሎስም ይሁኑ መልአክ ልጆችን ከመታረድ ያዳኑልኝ ናቸው አመሰግናለሁ ሲል ተሰምቷል። በኖቬምበር 30 1996 ይህ ቀን በሴራሊዮን ታሪክ ወርቃማ ቀን ነበር። የአርዩኤፍ መሪዎች ጉልበታቸው ተልፈስፍሶ ተስፋቸው ተሟጦ ወደ አቡጃን ወይም ኮትዲቫር መጡ። የሰላም ስምምነትም ተፈረመ። ለ5 ዓመታት የዘለቀው የዓለም መንግስታት ሊያቆሙት ያልቻሉትን እልቂት በአንድ የግል ኩባንያ ክንድ ተገታ። ኤክስኪዩቲቭ አውትካምስ ስራውን ጨርሷል። አልማዙ ለባለቤቶቹ መልሷል። ሰላሙን አውርዷል። ነገር ግን ይህ ሰላም እንደ ንጋት ጤዛ የሚጠፋ ይሁን ወይስ ዘላቂ ይሆናል? ቅጥረኞቹ ጀግና ተብለው ሲወደሱ የምዕራቡ ዓለም በዝምታ ተመለከተ ወይስ ሴራ ጠነሰሰ? መልሱን እንመልከተው። ነገር ግን ታሪክ ሁልጊዜ በመልካም አይጠናቀቅም። የዓለም አቀፍ ማህበረሰብ በተለይም ምዕራባውያን አንድ የግል ኩባንያ ከአንድ መንግስት በላይ ኃያል ሲኖረው ማየት አልወደዱም። ሰላም በቅጥረኞች እጅ መውደቅ የለበትም የሚል መፈክር ያዙ። የዓለም የገንዘብ ድርጅት IMF ለሴራሊዮን መንግስት ማስጠንቀቂያ ሰጠ። ኤክስኪዩቲቭ አውትካምስን ካላስወጣችሁ እርዳታ እናቋርጣለን አሉ። የሴራሊዮን መንግስት ተገደደ፣ ውላቸውን አቋረጠ። በድጋሚ የተባበሩት መንግስታት ዩናይትድ ኔሽንስ ሰላም አስከባሪዎች ተተኩ። ኢብን ባሮል ሲወጣ አንድ ነገር ተናገረ። እኛ ከወጣን በ90 ቀናት ውስጥ መንግስታቸው ይወድቃል። ትንቢቱ አስፈሪ ነበር። የተባበሩት መንግስታት ወታደሮች የጫካ ውጊያ ልምድ አልነበራቸውም። የአካባቢ ሰው ቋንቋ አይሰሙም። አማጽያኑ ይህን ክፍተት ተጠቀሙ። ኤክስኪዩቲቭ አውትካምስ ከወጣ ከ5 ወራት በኋላ አርዩኤፍ በበቀል ተመልሶ መጣ። ኦፕሬሽን ኖ ሊቪንግ ቲንግስ ሕይወት ያለው ነገር እንዳይተርፍ የሚል ዘግናኝ ዘመቻ አውጀው ፍሪታዋንን ወረሩ። በሺዎች ታረዱ። ከተማዋ ወደ አመድነት ተቀየረች። የቅጥረኞቹ ሥራ በሙሉ በውሃ ተበላ። በታሪክ መዝገብ ላይ የሮም ኢምፓየር ወደቀ ተብሎ ሲጻፍ ሮማውያን ጠፉ ማለት አይደለም፣ ስርዓቱ ተቀየረ እንጂ። ልክ እንደዚሁ ኤክስኪዩቲቭ አውትካምስ የሚባለው የቅጥረኛ ወታደሮች ኩባንያ ታሪክ ሲዘጋ የጦርነት ቢዝነስ አከተመ ማለት አልነበረም። እንዲሁም ያኔ ነው የጀመረው። እነ ኢብን ባሮር ከሴራሊዮን ሲወጡ አንዳንዶች አሸናፊዎች ብለው ይጠሯቸው ይሆናል። የባንክ ሂሳባቸውን ለተመለከተ ሰው እነሱ በድል አድራጊነት እንደወጡ ይመሰክራል። ስማቸው በዓለም ሚዲያ ቢጠፋም ኪሳቸው ግን በደም አልማዝና በዶላር ተሞልቶ ነበር። ነገር ግን ዓለም ጨካኝ ናት። ሴራሊዮን ላይ የሰሩት ተአምር በፓፑዋ ኒው ጊኒ በተፈጠረው ቅሌት ተሸነፈ። በ1997 ሳንድ ላይን ከተባለ ሌላ የብሪታንያ ኩባንያ ጋር በመቀናጀት በፓፑዋ ኒው ጊኒ ተመሳሳይ ኦፕሬሽን ለመስራት ሞክረው ነበር። ነገር ግን ሚስጥሩ ፈሰሰ። የሀገሪቱ ጦር አመፀ። ዓለም አቀፍ ጫጫታ ተፈጠረ። እነዚህ ሰዎች መንግስትን እየተኩ ነው የሚል ጩኸት በረታ። ይህ ኩነት በወቅቱ አዲስ ለነበረው የኔልሰን ማንዴላ የደቡብ አፍሪካ መንግስት ትልቅ ራስ ምታት ሆነ። የአፓርታይድ ዘመን ወታደሮች በዓለም ዙሪያ እየዞሩ መንግስትን የሚገለብጡበት ወይም የሚያቆሙበት አሰራር እንዲቆም ተፈለገ።
እናም በ1998 ደቡብ አፍሪካ የውጭ ወታደራዊ እርዳታ ህግ አወጣች። ይህ ህግ ኤክስኪዩቲቭ አውትካምን ሞት የሚያበስር ነበር። ያለ መንግስት ፍቃድ መዋጋት ተከለከለ። እናም በ1998 መጨረሻ ላይ የሁሉ አስፈሪ የነበረው ኩባንያ በሩን ዘጋ። ኢብን ባሮል ስልጣኑን ለቀቀ። ኩባንያው ፈረሰ። ግን እዚህ ላይ አንድ የታሪክ ምጸት አለ። ኩባንያው ፈረሰ እንጂ ሞዴሉ ወይም ቢዝነስ ሞዴሉ አልፈረሰም። እንዲያውም እንደ አዲስ ተወለደ። ኤክስኪዩቲቭ አውትካምስ ለአዲሱ የዓለም ስርዓት መንገድ ጠራጊ ነበር። እነሱ የከፈቱት በር ተከትለው በምዕራቡ ዓለም አዳዲስ የግል ጦር ኩባንያዎች ወይም ፕራይቬት ሚሊተሪ ካምፓኒ እንዳሸንፈሉ። ዛሬ በዜና የምንሰማው የአሜሪካው ብላክ ዋተር ወይም አሁን አካዳሚ እየተባለ የሚጠራው በኢራቅና በአፍጋኒስታን ያደረገውን ማስታወስ ይቻላል። የሩሲያው ዋግነር ግሩፕ በዩክሬን በሶሪያና በአፍሪካ እያደረገ ያለውን መመልከት ይቻላል። እነዚህ ሁሉ የነ ኢብን ባሮል ልጆች ናቸው። ልዩነቱ ስያሜው ብቻ ነው። ድሮ ወታደራዊ ቅጥረኞች ይባሉ ነበር። ዛሬ ሴኩሪቲ ኮንትራክተር ወይም የደህንነት ተቋራጮች ይባላሉ። ቋንቋው ሲለሰልስ ስራው ግን ያው መግደል ነው። ዛሬ ይህ ኢንዱስትሪ በአመት ከ100 ቢሊዮን ዶላር ያንቀሳቅሳል። ጦርነት ወደ ቢዝነስ ተቀይሯል። መንግስታት የራሳቸውን ወታደር ልከው በሬሳ ሳጥን ሲመለስባቸው ከሚጠየቁ ለግል ኩባንያዎች ከፍለው እኛ የለንበትም ማለትን መርጠዋል። ይህ ነው የዘመናችን አስቀያሚ እውነት። ታሪኩ በዚህ አላበቃም። በ2020 ከሁለት ዓመታት ዝምታ በኋላ ኢብን ባሮል አንድ ዜና ወጣ። ኤክስኪዩቲቭ አውትካም ተመልሷል አለ። ለምን? ምክንያቱም አፍሪካ አሁንም እየደማች ነው። ቦኮ ሃራም፣ አልሸባብ፣ አይሲስ ሀገሪቱን እያመሱ ነው። መንግስታት አሁንም ደካማ ናቸው። መድኃኒቱ ያለው እኛ ጋር ነው ብለው ያምናሉ። የዚህ ታሪክ ማጠቃለያ አንድ ከባድ ጥያቄ ይተውናል። ሞራልና ህልውና ሲጋጩ የትኛው ያሸንፋል? የተባበሩት መንግስታትና የምዕራቡ ዓለም ጦርነት በግል ኩባንያዎች መካሄድ የለበትም፣ ኢሞራላዊ ነው ይላሉ። እውነት ነው። ገንዘብ ተቀብሎ መግደል አስቀያሚ ነው። ነገር ግን በ1995 ፍሪታውን ውስጥ የነበረች እናትን ጠይቋት። አማጽያኑ ልጆቿን ሊያርዱ ሲመጡ የደረሱላት የተባበሩት መንግስታት ወታደሮች ወይስ እነዚህ ነፍሰ ገዳይ የተባሉት ቅጥረኞች? ለሷ መልአኩ ማን ነው? እጁን አጣጥፎ ያየው ወይስ ጠመንጃ አንስቶ ያደናት? ታሪክ ፍርድ አይሰጥም፣ ታሪክ ይመዘግባል። በኤክስኪዩቲቭ አውትካምስ ታሪክ ዓለም ምን ያህል ግብዝ እንደሆነች የሚያሳይ መስታወት ነው። ዛሬም ቢሆን ሴራሊዮን ያን የጨለማ ዘመን ስታስታውስ የምታመሰግነው በኒውዮርክ ያለውን የዩናይትድ ኔሽን ቢሮ ሳይሆን በሌሊት የመጡትን እነዛ የደቡብ አፍሪካ ወታደሮች ነው። የሰው ልጅ ታሪክ እንዲህ ነው። አንዱ ሲሞት ሌላው ይነግዳል። ሰላም የብዙዎች ምኞት ነው። ጦርነት ደግሞ የጥቂቶች ቢዝነስ ሆኖ ይቀጥላል። ዛሬ ስለ ኤክስኪዩቲቭ አውትካምስ ቅጥረኛ ወታደሮች ኃይል የተመለከትነው ይህን ይመስላል። አብሮን ስለነበሩ እናመሰግናለን። Yes, we did. We have not done much. At Addis Ababa. I'm Jeff Bezos.